ምን ያህል እንዳስፈራቸው ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እንግዲህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ፖለቲካ ሲያወራ ስማው ወንድምነት አገሪቱን እንዴት ምስቅልቅል አድርጎ ማንን ነው እንደዚህ የሚለው? ፔንቴዎች ነው። ኦኬ ፔንቴዎች አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱን ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አለ? ጴንጤ እኮ ቢጠፋ እኮ ለመምሬ ሰግጥ ማለት ነው። ለደብተራው ዲ በኩሉ እኮ ደስታ ነው ታዲያ አይደል? ጴንጤ ቢጠፋ እኮ እንደው በ20 ዓመት ውስጥ እሱ በ20 ዓመት አለ። ማነው ኢዮብ የተባለው በ10 ነው በ5 አለ። አንደኛው ደግሞ በሆነ አንደኛው ማነው ያ አህያዝ ማነው አህያ ዘልደታ ሶሪ የአህያ ዘልደታ 10 ዓመት አለ። ኢዮብ የሚባለው በ5 ዓመት ውስጥ ጠፋል አለ። ይሄ ደግሞ በ20 ዓመት ውስጥ አለ። አልተስማማም። አየህ ትንቢታቸው ልክ ጌታ ኢየሱስ ክርስቶስ እየቀጠለ ነው የሚሄደው። ጳጳሱ ደግሞ በ100 በ200 እያለ በደረጃ ነው። ከ5 ወደ 10 ከ10 ወደ 20 ቀስ እያለ ምናልባት ከ1000 ዓመት ከ1 ሚሊዮን ዓመት በኋላ እንደሚሉ ምንም ጥርጥር የለም። ይሄ ነው በ7 ዓመት ነው ያለው ኤርሚ። ማን ነው? ተመስገን በ5 አለ፣ ኢዮብ በ7 አለ፣ ያያ በ10 አለ፣ ቀሲስ ሰግጥ ደግሞ በ20 አለ። ጉድ ነው። አሁን ቀጥሎ የሚናገሩትን ጳጳሳት እየሰማችሁ እነዚህ ሪከርድ እያደረጋችሁ አስቀምጡ። ምንድን ነው የሚያሳየው? ይኸውላችሁ የሚናገሩትን እስከማያውቁ ድረስ ይሄ እኔ እምነት ፔንቴኮስታሉ እንትን ሆኗል። ምንድነው ለሃይማኖተኞቹ ለሰይጣንም መንግስት ራስ ምታት ሆነናል። ይሄ ደግሞ በዚህ ዋነኛው የልዩነታችን ምክንያት የሆነው የተባረከው ጌታ መንፈስ ቅዱስ በእኛ ውስጥ ስላለ ነው። ኦኬ አሁን አገር እስከ መምራት ደርሰዋል ብሎ ያለው እኛን ነው አይደል? ሰውየው አሜሪካ ሀገር ነው የሚኖረው። አይ ቲንክ ታጣቂም ሳይሆን አይቀርም። አሜሪካ ሀገር ላይ ከሆነው ምንድነው የትጥቅ ትግሉን እያጧጧፈ ያለ ሰው ነው ተብሏል። ግን የትጥቅ ትግሉን የሚያጧጥፈው ከሚስቱ ጋር ነው፣ ከሌላ ጋር አይደለም። አርማጮ ሄዶ ሲዋጋ እናይም። የአብይም መንግስት ይድፋው ይገልብጠው ብሎ ይላል። በቃል ሳይሆን በተግባር ነበር ሄደህ እንደዛ ማድረግ ያለብን። መምሬ ቄሱ የጴንጤ መንግስት ነው ደግሞ ይሉናል። አብይ ጴንጤ ነው። ኦኬ ግን የጴንጤ መንግስት ነው ኢትዮጵያ ውስጥ ያለው አይደለም። የኢትዮጵያ መንግስት እንጂ የጴንጤ መንግስት አይደለም። አንድ ይኸውላችሁ፣ አንድ በእግዚአብሔር ጊዜ አንድ ሰው ወደ ቤተ መንግስት ከእግዚአብሔር ልጆች መካከል ሲመጣ የጴንጤ መንግስት አለለ። እስከ ዛሬ ድረስ የገዙ ነገስታት በሙሉ እምነታቸው ኦርቶዶክስ አይደለ እንዴ? በሙሉ እኛ እንደዛ አለን። የኦርቶዶክስ መንግስት አለን። እንደውም ከመንግስታት ጋር ተጋብታ ማለት ነው። ኦርቶዶክስ ራሷ ከመንግስት ጋር ተጋብታ ሲሶ መሬት በምድሪቱ ላይ እየወሰደች እስካሁን ድረስ በቤተክርስቲያኒቱ ስም የተያዘ ብዙ የእርሻ መሬት አለ፣ ከድሆች ገበሬዎች እየተነጠቀ ማለት ነው። ግን እኛ የኦርቶዶክስ መንግስት ብለናል አላልንም። አንድ ምን ያደርጋል ታዲያ? ሌላው ኤርሚያስ የቢንጋጋ ምን ያደርጋል? አንድ ሰው ወደ 4 ኪሎ ገባ። ሲገባ ኢየሱስን ይዞት ገባ። ያውን መሪ እስከመሆን ድረስ ደርሰዋል አለ። ድሮ ስላንመራ ነው እንዴ? መተተኛ ደብተራ፣ አንተም እንኳን መርተሃል።
ላንመራ ነው እንዴ? የእግዚአብሔር ልጆች ላይመሩ ነው እንዴ? ይሄ እኮ በጣም አደገኛ ነገር እኮ ነው የተናገረው። ድገም ውስጥ ወንድምነት እና ሀሳብ ስጥበት። እኔ አልሰማሁትም ነበር። ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ሪሷ ላይ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደለ? ቸርች ምናምን እየሸጡ ነው። በየአመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ሪሷ ላይ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደለ? ቸርች ምናምን እየሸጡ ነው። በየአመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አለ? እንግዲህ የሚሻለውን እሱ ነው የሚያውቀው ብዬ አስባለሁ። እኔ ይሻለኛል ያለው ሙስሊም ነው። ለእኔ ይሻለኛል አለ። ያው ነው። ምክንያቱም አንድ አይነት መንፈስ ሲኖርህ ነው አየህ የምትፈላለገው። ከጴንጤ ሙስሊም ይሻለኛል አለ። ስለዚህ መንፈስህ አንድ ነው። እውነት ነው። እንዴት ሆኖ ነው ጴንጤን ልትቀበል የምትችለው? የዳነን ሰው እንዴት ያልዳነ ሰው በውስጡ ሊቀበለው አይችልም? ብራዘር፣ ስለዚህ ልክ ነው። መንፈሳችሁ አንድ ነው እኮ የምንለው በምክንያት ነው። አብራችሁ የምትፈሱ አንድ ወንዝ ናችሁ እና ትወደዋለህ ብዬ አላስብም። መውደድም የለብህም፣ ልትወደውም አትችልም አይደል? ምክንያቱም እኛ ለየት ያለ መንፈስ ነው ያለብን። ኢየሱስ ነው የምንለው። መዳን በሌላ በማንም የለም፣ እንድንበት ዘንድ የተገባ ከሰማይ በታች የተሰጠ ሌላ ስም የለም። ኢየሱስ ብቻ ነው የሚያድነው። አንተ ቤት ውስጥ ተረት አለ፣ እዛም ተረት አለ። ስለዚህ ሁለታችሁ ልትያያዙ ትችላላችሁ። አየህ፣ ግን የሚያረከው ነገር አለ። ሉትራውያን በክርስቶስ ኢየሱስ አምነው የዳኑ ወንድም እህቶቻችን ናቸው። የወንድም እህቶቻችን ናቸው። የምትዘራው ፖለቲካ ነው እንጂ መሬት ላይ ያለው እውነታ ግን እሱን አያስኬድህም፣ ይዘው እንድትራመድ አያደርግም። አየህ፣ ፖለቲካ ራሱ ተቀላቅሎባል፣ እምነትና ፖለቲካ ተቀላቅሎባል። አሁን እየመራ ያለው ወንድምነት ተናግሯል። አሁን እየመራ ያለው ወዳጄ የጴንጤ መንግስት አይደለም። ጴንጤ የሆኑ አማኞች ኦፍኮርስ በየቦታው ልክ እንደ ኢትዮጵያዊ እንደ ማንኛውም ኢትዮጵያዊ ቦታ እንደሚያገኙ ህዝብ እንደሚመርጣቸው ተመርጠው ያሉ የጌታ ልጆች አሉ። በቃ ይሄ ነው፣ ምንም ጥያቄ የለውም። የጴንጤ መንግስት እያልክ ደግሞ ጴንጤ እንዲጠላ ያለ ስሜት ነው ውስጥ ያለው መንፈስ ነው እንደዚህ የሚያደርግህ እና ክብር ለእግዚአብሔር ይሁን። እንደዚህ ይሄ በክፋት የተያዘ ሰው እንዲህ እኛን ቢወደን ይደንቀን ነበር። አየህ፣ ከክርስቶስ ኢየሱስ ተቃዋሚ የሆነ መንፈስ ያለው ሰው እኛን ቢወደን ቢፈልገን ነበረ። የሚገርመኝ እኔ ብራዘር፣ እኛ ውስጥ ያለው መንፈስ አንተ ውስጥ ያለው መንፈስ ሊቀበለውና ሊወደው አይችልም። ምልክቱ ይሄ ነው። ለኛ የኢየሱስ የመሆናችን አንደኛው ምልክቱ ይሄ ነው። አንተ ልትቀበለው አትችልም። አየህ፣ ሊስማማ አይችልም። አንተ ውስጥ ያለው መንፈስ ካልተቃወመው ካልገፋው በስተቀር ብራዘር፣ የምሰብከው የምንናገረው ወንጌል በፍጹም አብሮ አንድ መንግስት አይደለም። ልዩነት አለ እና እግዚአብሔር ይመስገን ልንስማማ ስለማንችል ማለት ነው። ኦኬ፣ ግን ወንጌል ደግሞ ይቀጥላል። በየትኛውም የሃይማኖት ፖለቲካ ውስጥ ግባ፣ የፈለግከው ነገር ውስጥ አድርግ፣ የእግዚአብሔር መንግስት ግን ከመስፋት ወደኋላ አትልም።
ትሰፋለች። ኢየሱስ ይሰበካል። ትውልዱ ከጨለማ ከድቅድቅ ጨለማ ያመልጣል። እግዚአብሔር ምን ላይ ስለሆነ? ስራ ላይ ስለሆነ ብራዘር። አይ ለእኔ አሁን ይሄ የሚያሳየኝ አስብ ወንድምነት፣ አንድ የቤተክርስቲያን ቄስ ቃሉን ገልጦ ቻሌንጅ አድርጎ ማስተማር ህዝቡን መመለስ ሲያቅተው ይታያል። ሊትራሊ እኮ አሁን ቲፒካሊ አሁን ፖለቲካ ነው ያወራው። ኦኬ ሀገራችን እንዴት እያበላሸ እንዳለ ይሄ መንግስት ይላል። በጣም እኮ ነው የሚያሳዝነው። አንድ ቄስ ነኝ ከሚል ቤተክርስቲያኒቷ ከሾመችው አገልጋይ የአንድን ሀገር መንግስት እየተቃወመ ያንን መንግስት ደግሞ ባልዋለበት እንዲውል እያደረገ የጴንጤ መንግስት እያለ ማለት ነው። ከዛ አገልጋይ ነኝ ይላል ማለት ነው ብራዘር። ከዚህ በፊት ደግሞ አይተነዋል። በሆነ ዘር ውስጥ ደግሞ ራሱን ሲደብቅ እናየዋለን። እና አይዞ ብራዘር፣ አይዞ ወዳጄ፣ ክብር ለአምላካችን ለእግዚአብሔር ይሁን። በቃ ወንጌል ግን አንተ እያለህ በፈለግከው ካታጎሪ ውስጥ ገብተህ በፖለቲካ ግባ፣ በዘር ግባ፣ በየትኛውም ካታጎሪ ውስጥ ገብተህ እየተቃወምክ ወንጌል ግን ያብባል። ዛሬም የሚድኑ ሰዎች፣ ወደ እግዚአብሔር መንግስት የሚገቡ ሰዎች ዛሬም አሉ። ለምን? እየተቃወምክ ያለኸው ከጴንጤው ጋር አይደለም። እየተቃወምክ እየታገልክ ያለኸው ከእግዚአብሔር ልጅ ከክርስቶስ ኢየሱስ ጋር ነው። አትችለውም ብራዘር። ዘመንህን እንደዚሁ ሆነ ትጨርሳታለህ። የእግዚአብሔር መንግስት ግን ከመስፋት የሚከለክላት ምንም የለም። አየህ፣ እኛ ፖለቲካ ውስጥ የለንም፣ ዘር ውስጥ የለንም። ኢየሱስን ግን እንሰብካለን። የተጠራ ነው ለዚህ እውነት ነው። ይሄንን ወንጌል እንሰብካለን፣ እናወራለን፣ እናካፍላለን። የናዝሬቱ ኢየሱስ ክርስቶስ ግን የሚድኑ ነፍሳትን ዕለት ዕለት ይጨምራል። ይኸው እዚህ ቲክቶክ ላይ ቁጭ ብለህ ታያለህ ብራዘር። እግዚአብሔር በማዳኑ የሚጠራቸውን የራሱ የሆኑ በጎችን ይጠራቸዋል። እግዚአብሔር ወንጌል በምድራችን ላይ ከዚህ በላይ በኃይል ከዚህ በላይ በስልጣን ይሰበካል። እግዚአብሔር ስራ ላይ ስለሆነ ማለት ነው። የሚከለክለው አለ? ማንም የለም ብራዘር፣ ማንም የለም። እንደ ጴንጤ ፖለቲካ የተሰራበት እንደ ጴንጤ የተጨቆነ አለ እንዴ እዚህ ምድር ላይ አለ? የለም እኮ ብራዘር፣ የለም እኮ ወዳጄ። ቤተክርስቲያኑ የተወረሰበት፣ ማምለኪያ አጸዶቹ የተዘጉበት፣ በጣም ትላልቅ ቻሌንጅ የገጠመው አለ? የለም። ታዲያ እንዴት አለፉት? ብቻውን ማሻገር የሚችል አምላክ ከኛ ጋር ስላለ በዓለም ደረጃ ማየት ትችላለህ። በዓለም ደረጃ አሁን ድረስ ማለት ነው ትላልቅ ስደቶች የሚያጋጥመው የወንጌል አማኞች ላይ ነው። ባይዘወይ ትላልቅ ስደቶች ማለት የትኛውም ቤተ እምነት በደንብ ነው የሚፈራው። ማለት ይህ ስጋዊ ሆኖ እንትን ከሚሉ አንጻር ነው የምናወራው። በየትኛውም ሀገር ላይ የሚፈራው የወንጌል አማኞች ሙቭመንት ነው። ስደት የሚደርሰው በወንጌል አማኞች ቤተክርስቲያን ላይ ነው። በዛው ልክ ኢራንን ማየት ትችላለ፣ ቻይናን ማየት ትችላለ። በጣም ትላልቅ የሚባሉ ሀገራቶች ጭምር አሁን ግን እየተስፋፋ እንደ ሰደድ እሳት እየነደደ ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል የሚባለው ወንጌል ነው። ቻለው ብራዘር፣ አማራጭ የለም። ወንጌል ይቀጥላል። ኢየሱስ ይሰበካል። ትውልድ ሁሉ ለእግዚአብሔር ልጅ ለክርስቶስ ኢየሱስ ይንበረከካል። አማራጭ የለም ብራዘር፣ አማራጭ የለም። በሁሉ በዚህ ስደት ውስጥ የሚያሳልፍ የሚያሻግር እግዚአብሔር ከኛ ጋር አለ። አየህ፣ የምንመካበት መንግስት የለንም። የሆነ ነገር የምንጠራው ነገር የለንም። የተደራጀ ቤት እንኳን እኮ የለም ብራዘርስ፣ ወገኖች። ድንኳን ውስጥ እያለ ላስታውስ ብራዘር፣ በሸራ ድንኳን ውስጥ እየተመለከ ሰው ይመጣ ነበረ። አንተ ባማሩ እጅግ በተዋቡ ባልካቸው በድንጋይ ባሽቆጠቆጡ ቤቶች ውስጥ ሰው ጠፍቶ አንተ ጋር ሰው ወደ ወንጌል አማኞች በደሳሳ ጎጆ ውስጥ ዩኤን ምናምን ሸራ ተወጥሮ ከላይ ደግሞ ጎረምሳ የሰፈር ጎረምሳ ድንጋይ እየወረወረ ያችኑ
የቀደዳት እዛ ደሳሳ ጎጆ ውስጥ የእግዚአብሔር ክብር ግን ስላለ ትውልዱ ከራስ ቤተ እምነት እየጎረፈ ወደ ቤተ ክርስቲያን መጥቷል። ዞር ብለህ ታሪክን አጥና። የ20 ዓመት ታሪክ ነው ባይዘው ይህንን የምናወራው። በ20 ዓመት ታሪክ ውስጥ እንዲህ ነበረ። አየህ፣ ለምን ሰው የእግዚአብሔርን ክብር እየተጠማ በጉባኤዎች መካከል የሚቀመጡ ሰዎች አገልጋዮች ጭምር የራስ አገልጋዮች ከራሳቸው ላይ እግዚአብሔር በሚገርም ነፃ ማውጣት ከአጋንንት ነፃ እያወጣ በቸርቹ አቅራቢያ እንኳን የሚሄዱ ሰዎች በአጋንንት ስርዓት እንኳን ሲያዙ ከነዛ ውስጥ ራሱ የእግዚአብሔር መንፈስ ነፃ እያወጣ ወደ ጉባኤ እየመጣ የእግዚአብሔር ክብር በምድሪቷ ላይ በልዩነት ነበረ። ትመሰክራለህ ብራዘር፣ ትመሰክራለህ። ደሳሳ ጎጆ ውስጥ ማለት ነው፣ ምንም በሌለበት ግን የእግዚአብሔር ክብር አብሮን ነበረ። አንተ የምታማርጠው ቦታ ኖሮ ማለት ነው። እኛ ቦታ አተን በግለሰብ ቤት እያመለክን ራሳችን የምንደግፍበት ቸርች ቤተክርስቲያን ራሷን ራን የምታደርግበት ገንዘብ ሳይኖራት በዚህ ሁሉ መከራ ውስጥ አዎ ኢየሱስ ግን ከኛ ጋር ነበረ። እንደ ቃሉ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ሆናለሁ አይደል ያለው ብራዘር። ይኸው አይተነዋል በህይወታችን ብራዘር። የቅርብ እኮ ምስክርነት ነው የምናወራ፣ ተረት አይደለም። በዛ በአስጨናቂ ጊዜያቶች እንኳን እግዚአብሔር ከኛ ጋር ሆኖ በክብር አልፈናል። ዛሬም የምንመካበት እንትን የምንለው የለንም። ወንጌል ይቀጥላል። አሁን አይደለም በፊት በአስጨናቂ ዘመን እንኳን እግዚአብሔር ረድቶናል፣ አግዞናል። ባህሪው ነው ወንጌል። በስደት ውስጥ በመከራ ውስጥ ቤተ ክርስቲያን ግን ጸንታ ትኖራለች። የእግዚአብሔር ክብር በዛኑ መልኩ ያበራል ትውልዱ። ይሄ ሁሉ የምታየው ጴንጤ የመጣው ዞር ብለህ ታሪክ ነኝ ከራስ ቤተ እምነት ነው የወጣው። ወንድምነት የቤተ ክርስቲያን አገልጋይ ነው። መሪ ጌታ የቤተ ክርስቲያን አገልጋይ ናቸው። በቤተ ክርስቲያን ውስጥ የተማሩ ያወቁ የመረመሩ ግን ኢየሱስ የትኛውም ድንበር ግን አይከለክለውም። ይገባል። አየህ፣ ጉዳይ አለው ከወንድምነት ጋር ከመሪ ጋር ጉዳይ አለው። ባሉበት ቦታ ላይ ጌታ ግን ነክቷቸዋል። ከልክለዋል፣ አልከለከልከውም። ዛሬም ይህን ትውልድ ልታስመልጠው አትችልም። ጌታ ክብሩ ሲመጣ በመካከላችን ምንም ማድረግ አትችልም። የናዝሬቱ ኢየሱስ ክርስቶስ ግን አሁን የምንል ነገር በጣም እንወዳለን። የናዝሬቱ ኢየሱስ ክርስቶስ ግን ገና በምድራችን ላይ ከዚህ በላይ ይሰበካል። ሉትራን ይስበከው፣ መካነ ኢየሱስ ይስበከው፣ ቃለ ሕይወት ይስበከው፣ ሙሉ ወንጌል ይስበከው። የሚገባን ግን ኢየሱስ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክብር ብቻ፣ ለእግዚአብሔር ክብር ብቻ። አለቀ። ይሄንን እውነት የገባቸው ለወንጌል እውነት የቆሙ ይስበኩት። አንተ ትውልዱን ከምታደነዝዝበት ከዚህ የአጋንንት ትምህርት ትውልዱ ነፃ ይወጣ። በዚህ በኩል ገብርኤል፣ በዚህ በኩል ሚካኤል፣ በዚህ በኩል ሩፋኤል፣ በዚህ በኩል ተክልዬ እያልክ ትውልዱን ወደ ሲኦል ከምትመራው መዳን በማንም የለም እንድንበት ዘንድ የተገባን ለሰዎች የተሰጠ ስም ኢየሱስ ነው እኮ የሚለው ብራዘር። የጠራዋ ቤተክርስቲያን ሉትራን፣ መካነ ኢየሱስ ብራዘር። እኔ በመካነ ኢየሱስ ቸርች ነው ያደግኩት ወዳጄ። አየህ፣ የተሰበኩት ገብርኤል የሚባል አዳኝ አለ ተብዬ አይደለም። አለ ገብርኤል የሚባል ታዳጊ አለ ተብዬ አይደለም። ሩፋኤልም አለላችሁ ተብዬ አይደለም። ወንድም አለም መንፈስ ቅዱስም የተሞላውት እዛው ወንድም አለም። አየህ፣ በዚህ ውስጥ የሚያሻግረው እግዚአብሔር አሻግሩን ነው። ስለዚህ በየትኛውም አንተ በለው የተፈለግከውን ፖለቲካ ለመስራት ሞክር፣ በየትኛውም ቤተ እምነት ውስጥ በወንጌል አማኞች ውስጥ የሚሰበክ ግን ኢየሱስ አለ። ያ ኢየሱስ ደግሞ ዛሬም ትውልዱን ምን ያደርጋል? ከሞት ይታደጋል። እና ቀጥልበት። እኛ ምንም የምንለው ይሄ ነው የምንለው ነገር የለንም። ኢየሱስ ክርስቶስ ግን በስራ ላይ እንደሆነ እንደ አንድ አገልጋይ ይገባናል፣ እንረዳለን። የገባንም እውነት ይሄ ነው። እኛ የምናደርገው ምንድን ነው? ይሄንን ኢየሱስ በአደባባይ እንሰብከዋለን፣ እናወረዋለን። ትውልድ ዛሬም ምን ይሆናል? ወደ ኢየሱስ ይመጣል። በቃ ወንጌላችን ይሄ ነው።
ክብር ለአምላካችን ለእግዚአብሔር ይሁን እና ተባረኩ። ጸጋ ይብዛላችሁ ወንድምነት። ቴንክ ወንድምነት ጸጋ ይብዛልን። እንግዲህ ያለው ሪያሊቲ ነው። አሁን በተናገረው ውስጥ እንግዶች መቷን መርጌታም አይ ቲንክ እንዲሁ ወደደኝ ብሎ የሚለውም ወንድም መቷል። ለሌሎችም ለእህቶችም ሰጣቸዋለሁ። አሁን እንግዲህ ማን ነው መምሬ ሰግጥ የተናገረውን ሰምተናል። ለመካነ ኢየሱስ እና ሉተራውያን እየተዋጡ ነው እና እንዳትዋጡ ነው እኔ ስጋቴ ብሎ አለ። በማን ነው የሚዋጡት? በፔንቴኮስታሉ ነው ይመስለኛል። ቆዩ እኮ ከተዋጡ። ፔንቴኮስታል እኮ ማለት ምን ማለት ነው? በመንፈስ ቅዱስ የጸጋ ስጦታ የሰጪዎቹ ፔንቴኮስታሎቹ አይደሉም። ሰጪው ራሱ እግዚአብሔር ነው። እሱ ከሆነ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ነኝ ብላ ካለች እኮ ቆየች። ኦፊሻሊ ነው ያለችው። አሁን እነኝህን ሁለት ቤተክርስቲያናትን ሉተራውያንና መካነ ኢየሱስን ራሱ ከኛ ከወንጌላውያኖች ከተቀሩት ወንጌላውያን አማኞችና እህቶች ለመነጠል የሚሯሯጡበት ደባዊ ሴራ እነዚህ በቲክታክ ላይ ያሉ ባጃጅ የማይሞሉ ብለን ያልናቸው ሰዎች እሱን ሴራ በደንብ ነው የገባኝ። ስለዚህ መቼውንም ቢሆን የኢትዮጵያ ወንጌላዊት መካነ ኢየሱስና ሉተራውያንን ከኛ ውስጥ ልታወጧቸው አትችሉም። 4 ነጥብ። የፈለጋችሁትን በሉ። አሁን አረጋግጠናል። የቱ ጋር ማረጋገጥ እንዳለብኝ አረጋግጫለሁ። ቤተክርስቲያን እንኳን የማታውቃቸው ሰዎች ናቸው እያወሩ ያሉት። አሁን ይሄ ደብተራ ለኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከኛ ይልቅ ቀርቦ ይመስላል ወንድምነት። አሁን እዚህ ያላችሁ በጌታ የምታምኑ እህቶችና ወንድሞች አሁን ዲበኩሉ ከኛ ይልቅ ለመካነ ኢየሱስ ቤተክርስቲያን አሳቢ ሆኖ እንዳትዋጡ ባካችሁ የጴንጤ እንትኑ ዘሩ እንዳይጠፋ ብሎ ይመስላል። ራሷ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉተራውያንን በደርግ ዘመን በመከራው ዘመን ስታሳድድ የነበረችው ራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም ወይ? የእኛን አባቶችና አያቶች በእምነት የሚቀድሙንን ስታሳድድ የነበረች ማናት? የዚሁ የደብተራው ቤተክርስቲያን እኮ ናት። ስርዓተ ቀብር በሚፈጸምበት ቦታ ላይ አስከሬናችንን አውጥተው በእሳት ሲያቃጥሉ የነበሩት የጨፌ ዶንሳ ገብርኤል ቤተክርስቲያን ዲያቆናት አይደሉም ወይ? ይህንን በኢትዮጵያ ቴሌቪዥን በፖሊስና ህብረተሰብ ላይ አቶ ግዛው ዳኜ የሚባለው ጋዜጠኛ አንባቢ በ90ዎቹ ዓመተ ምህረት ላይ ሲያነባው አልነበሩ? ይህንን በጽሁፍ አልወጣም ወይ? ኢትዮጲስ መጽሔት ላይ ወጥቷል እኮ በስርዓት የተቃጠለው ሬሳ ሁሉ ጭምር ማለት ነው። ማን ነበር ያልኩት? የጨፌ ዶንሳ ገብርኤል ቤተክርስቲያን ዲያቆናት ናቸው። ስም እየጠራው አካባቢ እየጠራው ነው የምናገረው። በኢትዮጵያ ፖሊስና ህብረተሰብ ፕሮግራም ላይ የተነገረ ማለት የተነገረ ጨፌ ዶንሳ ማለት የወንድማችን የሐዋርያው ንጉሴ ሮባ ልጅ በቆጂ ላይ ልጁ ከተቀበረበት አውጥቶ ዛፍ ላይ አንጠለጠለው ማለት ነው። የቤተክርስቲያን አገልጋዮች አይደሉ? በህይወት ያለ እኮ አገልጋይ ነው። ማን ነበር እንደዚህ ያደርግ የነበረው? የኦርቶዶክስ ቤተክርስቲያን አገልጋዮች ማለት ነው። በጎንደር፣ በትግራይ፣ በጎጃም በተለያዩ ቦታዎች ላይ በሐረር የሚወረውሩትን ድንጋይ እያስባረኩ ሂዱና ቀጥቅጧቸው እነዚህ የማርያም ጠላቶች እያሉ ሲሉ የነበረ ያኔ በደርግ ዘመን እኔ በተወለድኩበት አካባቢ የዛሬ 47 ምናምን ነገር ዓመት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ያኔ በመከራው ጊዜ ሌሎች አብያተ ክርስቲያናት በእሷ ዘንድ ተሸሽገው በነበሩበት ሰዓት ላይ ሲያሳድዱ የነበሩ የነዲ በኩሉ ሰዎች አይደሉም ወይ? ዛሬ እንዴት ነው ለመካነ ኢየሱስ ከኛ በላይ አሳቢ ሆኖ በእውነት እቺ ቤተክርስቲያን ልትዋጣ አይገባም ብሎ ያለ ማለት ነው። ይሄ ስለዚህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉተራውያንን በተመለከተ እዚህ ቲክቶክ ላይ የሚያወሩ እንዳልኳችሁ ቀኝና ግራቸውን የማያውቁ ባጃጅ የማይሞሉ ሰዎች በቁጥር እነሱ ባወሩት አለ መሬቱ ላይ ያለችዋ ቤተክርስቲያን እውነትና እንናገር የተገለገልንባትን ያገለገልኩባትን ቤተክርስቲያን ነች። 3 ጊዜ በመድረኮቿ ላይ ቆሜያለሁ። ቤተል መካነ 4 ጊዜ። አንደኛው ቄስ በላይነህ ቤት ነው። የቤተል መካነ ኢየሱስ እነ ቄስ አያሌው ጋር የነበረ የቤት ፕሮግራም ላይ አገልግያለሁ። 2 ጊዜ ቤተል መካነ ኢየሱስ
ሱሉልታ አገልግያለሁ። አንድ ጊዜ ገርጂ ከገበያው ጋር ወደ ጊዮርጊስ ቤተክርስቲያን መታጠፊያ ጋር ያለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወጣቶች ፕሮግራም ላይ ቆሜ አገልግያለሁ። ምስባኮቻችንን ሁሉ እንኳን አናጋረም ብሎ ያሉት ውሸት ነው። እኔ ያኔ ጉባኤ እግዚአብሔር ነበርኩ አሴምብሊ ቸርች። ከአሴምብሊ ነው ወይ ብለው አይደለም ያሉኝ። እሺ በጌታ መሆኔ ነው ያዩት። መጠየቅ እንኳን ቢገባቸው ጉባኤ እግዚአብሔር ነኝ አናጋራም ብለው አላሉ። አሁን ኦርቶዶክሱ ሀሳብ የሆኑ የመጣበት ምክንያት ሽብልቅ ከተው ዲበክ ሁሉ ለመካነ ኢየሱስ የሚጸልይ በእውነት የሚያዝን መጥፋታቸው የሚያሳስባቸው ደግሞ እኮ ሊጠፉ ነው ብሎ ይላል። በ20 ዓመት ውስጥ አጠቃላይ ፕሮቴስታንት ይጠፋል እያልክ አይደል? ከፕሮቴስታንት ውስጥ እኮ አንዷ መካነ ኢየሱስ ናት። በ20 ዓመት ውስጥ ፔንቴኮስታል ይጠፋል አይደል እያልክ ያለው? ከፔንቴኮስታሏ እኮ አንዷ መካነ ኢየሱስ ናት። ካሪዝማቲክ ነች ብላለች። አለቀ። ስለዚህ እንዲህ አይነት ሴራ ማለት ነው። የፔንቴኮስት እምነት ይጠፋል ወይስ ይጨምራል? ይኸውስ ትጠፋላችሁ የምትሉ ሰዎች ኑና እስኪ ንገሩን። እኔ የራሴን እንኳን አልነግርም፣ ወንድሞችም አይነግሩም። የእናንተን አገልጋዮች ቪዲዮ ከፍተዋለሁ፣ የጳጳሳቱን ሁሉ ጭምር ማለት ነው። 10 ሚሊዮን ኦርቶዶክሳውያን የት ነው የገቡት? በዚህ 4 ዓመት ውስጥ የት ነው የገቡት? ፓትሪያርኩ ይናገራሉ። እከፍተዋለሁ ቪዲዮውን። 10 ሚሊዮን በመጥፋት ስጋት ላይ ነን ብለው ያሉት የኔ አባቶች ናቸው ወይስ የእናንተ አባቶች ናቸው? ወንጌል ስበኩ። ወንጌል ካልተሰበከ መቋሚያ ወዝዞ መንግስተ ሰማያት መግባት የሚቻለው አይደለም። ጨለማ ውስጥ ነን፣ ድቅድቅ ጨለማ ውስጥ። ማሌት ቆመን ቅዳሴ ቀድሰን የኦርቶዶክስ ህልውናዋ የሚቀጥል ይመስላችኋል? የአባቶችህ ለቅሶና እንጉርጉሮ ነው። የአባቶቻችሁ ለቅሶና እንጉርጉሮ ነው። ኦኬ። ስለዚህ ለምንድን ነው ጴንጤቆስጤው እንደዚህ ያስፈራው? ልዩነታችን የእግዚአብሔር መንፈስ ነው እያልን ነው። ተባረኩ። እንዲሁ ወደደኝ። እንኳን ደህና መጣ ወንድማችን። ከዛ መሪ ከዛ እንግዳ እንቀበላለን። እግዚአብሔር ይመስገን። የጌታ ጸጋና ሰላም ይብዛላችሁ። አሜን። እኔ ከታች ብዙ ጊዜ ደግሞ አዳምጣችኋለሁ። ቅድም ሰውየው ደግሞ ስናገር ያው በእርግጥ እየተከታተል ነበረ። ሰውየው በጣም የጴንጤ ወይም ምሳሌ የወንጌል አማኞች ጥላቻ በጣም የሰከረ ሰው ይመስላል። እኛ ግን ደግሞ አንጠፋም፣ መቼም ደግሞ አንጠፋም። በስሙ ደግሞ የተሰበሰብን ዳግመኛ የተወለድን በእግዚአብሔር ቃል እየተመሰረትን መቼም አንጠፋም፣ እንበዛለን። እና በጣም የሚገርመው ነገር ምንድን ነው? እነሱ ለምሳሌ አሁን ሙስሊም እና ኦርቶዶክስ ደግሞ ሲገቡ እነዚህ ኦንሊ ጂሰሶችም ደግሞ አንድ ላይ ሲገቡ ብዙ ጊዜ ደግሞ የሚወጉት እኛን ነው፣ ወንጌል አማኞችን ነው። እነሱ ደግሞ ቢወጉንም ከኛ ጋር ደግሞ ያለ የሚኖር ሕያው አምላክ ነው። ከእነርሱ ጋር ደግሞ ካለው ከኛ ጋር ደግሞ ያለው ድንቅ አምላክ ነው፣ ኃያል አባት ነው። እና እነሱ ይዋጣሉ እንጂ እኛ አንጠፋም። የሚገርም ነው። እና አንዳንዴ ስንመለከት መጽሐፍ ቅዱስ ላይ ደግሞ ስንመለከት መጽሐፍ ቅዱስ ደግሞ የሚለው ማርቆስ ወንጌል 16:15 ላይ ወደ ዓለሙ ሁሉ ሄዱ፣ ወንጌል ለፍጥረቱ ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል፣ ላመኑት እነዚህ ምልክቶች ይከተሏቸዋል ይላል። እና በጣም የሚገርመው ነገር ብዙዎቹ ሰዎች ደግሞ ስንመለከታቸው እነዚህ ምልክቶች የሚከተላቸው ለምሳሌ ልሳን መናገር ምንድነው፣ ታማሚዎች ላይ ደግሞ ቢያንስ ደግሞ ጸልየው የመፈወስ ጸጋዎች፣ ሁሉ ነገር እዛ ደግሞ የተዘረዘሩ ጸጋዎች የሚከተሉት ላመነ ሰው ነው። ላመነ ማለት ጌታ ኢየሱስ ክርስቶስን የእግዚአብሔር የምስራቹን ወንጌል ሰምቶ የሚሰበከውን ወንጌል ደግሞ ሰምቶ ከዛ በሰማው አምኖ በመንፈስ ቅዱስ ታትሞ የልጅነት ስልጣን ደግሞ ለተቀበለ ዳግመኛ ለተወለደ ሰው ነው። እና ያ ለዛኛ ሰው ይህ ጸጋ ይከተለዋል። እና ስንመለከት እነሱ ለምሳሌ አሁን ብዙ ጸጋዎች ደግሞ እንደፈለጉ ደግሞ ሲናገሩ እንሰማለን። ሁለተኛ ደግሞ ቅድም ለምሳሌ አሁን ዲበክሉ ቤት ደግሞ ሲያወሩ የነበረው ምንድን ነው?
ያመነ እየተጠመቀ ይድናል ብሎ ይናገር አንድ ኤፍሬም የሚባል አገልጋይና የእነሱ አስተማሪ ያመነ እየተጠመቀ ይድናል ይላልና እነሱ ሲጀምር መቼ አመኑ? ሁለተኛ ደግሞ የሚድነው ምን የሆነ ነው ብሎ ይጠይቁናል። አንዳንዴ የሚድነው ምን የሆነ ነው? መልስ የሚፈለጉት ምንድን ነው? አምኖ ምንድነው ያምኖ የተጠመቀ እንድንላቸው ማለት ነው። እና እነሱ መጀመሪያ እምነቱ የእነሱ እምነት የሚጀምረው ከእምነት ሳይሆን የእግዚአብሔር ቃል ደግሞ ሰምተው አምነው ሳይሆን ከውሃ ነው የእነሱ እምነት የሚጀምረው። ጅማሬያቸው ደግሞ ከውሃ ነው። እምነቱ ጋር እነሱ ተቆርጠሉ የሉም እዛ ክፍል ላይ። ቃሉ ግን ደግሞ የሚለው ምንድን ነው? መጀመሪያ እምነት ከመስማት መስማት ደግሞ በእግዚአብሔር ቃል ብሎ ደግሞ እዛ ደግሞ ያሰረዋል። የእግዚአብሔር ቃል ደግሞ ሳይሰሙ በውክልና ደግሞ ያመኑ በውክልና ደግሞ እየተጠመቁ ሁለቱም ላይ የሉም። አንደኛ መጠመቅ ለም ደግሞ የለም። እነሱ እንዴት እንደጠመቁ አቁም፣ እንዴት እንዳመኑ አቁም። ከጌታ ከኢየሱስ ጋር ቃል ኪዳን ደግሞ የገቡበት ቀን የላቸው። ቃሉ ደግሞ ሲናገር ሮሜ 10:9 ላይ ኢየሱስ ጌታ እንደሆነ እግዚአብሔር ከሙታን እንዳስነሳው በልብህ ቢታምን ይላል። ያ በልቡ ደግሞ ያመኑበት ቀን የላቸውም፣ አቁም። ስለዚህ እናንተ ደግሞ ትጠፋላችሁ ደግሞ የሚሉት ስጋት ደግሞ ስላለባቸው ነው። እኛ መቼም ደግሞ አንጠፋም። ከኛ ጋር ደግሞ ያለው ይህ አምላክን ያለና የሚኖር አምላክ አምነናል። ለዘላለም ከጌታችን ከኢየሱስ ጋር ደግሞ እንኖራለን። ማንም በመጣ ምንም በመጣ አንጠፋም እና ደስ ልለን ይገባል። ምክንያቱም ከኛ ጋር ደግሞ ያለው ይህ አምላክ ስለሆነ። አሁን እነሱ ደግሞ ሰውየው ደግሞ እየተጨናነቀ ያለው ደግሞ ለሉትራን ደግሞ ተቸግሮ ሳይሆን ሉትራኖች አሁን ደግሞ እዛ ሶሻል ሚዲያ ላይ ደግሞ እንትን የሚሉ ሰዎች አንድ መልስ የላቸውም። ከነሱ ተጠይቀው መልስ የላቸውም። እንደው ባለፈው ስናገር ደግሞ የሰማሁት ምንድነው ድበክሉ ወደ ከሉትራን ደግሞ ወደኛ ደግሞ ሲመጣ አስተምረናችሁ እናጠምቃቸዋለን አለ። ከኦርቶዶክስ ወደ ሉትራን የሚመጣሳ እነሱ እንዴት ነው? መጀመሪያ እነሱ አስተምረው ከዛ ደግሞ የሚያጠምቁ ከሆነ ከሉትራን ወይንም ደግሞ ከኦርቶዶክስ ወደ ሉትራን ደግሞ የሚመጣ እንዴት ነው የሚያደርጉት? ለምንድነው ሳያጠምቋቸው አስተምሮ ሳያጠምቋቸው የሚቀበሉት? ይሄ የንቀት ነው። ስለሚወዳቸው ይመስላቸዋል። አይደለም። በነሱ አንዳንድ ደግሞ ለምሳሌ አሁን ሉትራኖች የነሱ ደግሞ ጥሩ አጋጣሚ የሆነባቸው ነገር ምንድን ነው? ሉትራኖች ልጆቹን ደግሞ ሳያሳምኑ ሳያስተምሯቸው ስለሚጠመቁ ያ ጥሩ አጋጣሚ ሆኖላቸዋል። ግን እነሱ እንደሚሉት አይደለም። እና ችግሩ ምንድን ነው? እኛ ጋር ደግሞ የነበረው ሕያው አምላክን እንደ እግዚአብሔር ቃል ደግሞ ስለተመሰረትን እንዴት እንደሚያደርጉ ደግሞ ግራ ተጋብቶ ነው እና ደስ ሊለን ይገባል ለማለት ነው። ተባረኩ። እርምሻ ቴንኪ ወንድማችን ተባረክ። እግዚአብሔር ይባረክ። አዛኝ ቅቤ አንጓች ይባላል በእኛ ሀገር ብሂል እና ማነው በኩሉም የሆነ መሰሎቹ ይህን ነገር የሚናገሩት አንደኛ ሰውየው በጥላቻ በጣም መርቀዟል። በእውነት ነው የምላችሁ። ቁጥር 1 ቀንደኛ እኔ አሁን የተከበረውን ትልቁን የአማራን ሕዝብ የማይወክል የመብት ተሟጋች ነኝ ብሎ የሚል ለመብቱ ቢሟገትለት ለአማራ ሕዝብ ይችላል። ማንም ሰው ለወጣበት ብሔር አይደለም በእግዚአብሔር አምሳልና መልክ ለተፈጠረ ትውልድ የፍትህ ጥያቄ አግባብ ያልሆነ ጭቆና ከደረሰ ፍትህን እንዲመጣ መጠየቅ ተገቢ ነው። ይሄ ሰው ግን የለየለት ዘረኛ ነው። የሚኖረው አሜሪካ ሀገር ነው። እንደው እዛው ወይ ስናይፐር ገዝቶ ከነ ትራምፕ ጋር ቢታኮስ ጥሩ ነበር። ፋኖ ነኝ ብሎ ይላል። ሌሎቹም ደግሞ እንደዚሁ ኦነግ ሸኔ ነኝ ብለው ይላሉ። ሌሎቹ ደግሞ ወያኔ ነኝ ብለው ይላሉ። ይህንን ካሉ ለኢትዮጵያ ነፃነት ከሆነ ገብተው ቢዋጉ እዛው ከአብይ ጋር ማለት ነው። እና እኔ አሁን በኩሉ በአብይ ምክንያት አብይን በጣም በከፍተኛ ነው የሚጣላው። እንደዚህ ሲናገር አይቼዋለሁ። ከጥላቻ አገዛዙ ላይመቸው ይችል ይሆናል፣ መብቱ ነው። እንዳንድ ኢትዮጵያዊ መቃወም ይችላል፣ መብት አለው፣ መቃወም ይችላል። እኔም መቃወም ይችላለሁ። ግን አልፎ ተርፎ በሃይማኖት ድረስ ሁሉ ሄዶ መግዛት ይችላል። አሁን መግዛት ሁሉ ችለዋል አለ። የጴንጤ መንግስት ነው አለ። እኛ የጴንጤ መንግስት አናውቅም። አብይ ጴንጤ ነው። አብይ በሚመራው ካቢኔ ውስጥ ግን በሙሉ የተሰበሰበ እስላሙ፣ ዋቄ ፈታው፣
ኦርቶዶክስ እምነት ተከታዩ በሙሉ ነው ያለው። ሚኒስትሮቻቸውን ሲሰማቸውን እንጥራና ስንቱ ነው ጴንጤ? ስንቱ ነው እስላም? ስንቱ ነው ኦርቶዶክስ? ይሄ አገር የሚያውቀው ነው። በጥላቻ ሰው ሲነቅዝ እንደዚህ ነው የሚያደርገው ማለት ነው። እና ከዚህ የተነሳ አሁን የተናገራቸውን ነገሮች እኔ አሁን የሰማሁትን ቪዲዮ ግን ሰሞኑን ለሉተራውያን አቀንቃኝ ሆኖ እሱ ብቻ ሳይሆን ሌሎችም የሚሉ ጭምር በእኔ አያት ንግግር የአርጋጃና ጓጅ የጋጋሪ ቆስቋሽ ብላ እንደምትለው ደብተራው መተተኛው ዲበኩ ሁሉ በምንድን ነው ቆስቋሽ ነገር ሆኗል ማለት ነው። በመቆስቆስ ነው ነገሩን እያጧጧፈ ያለው ማለት ነው። እና እንዲህ አይነት የክፋት አካሄድ የትም አያደርሰውም። እና ለክፋት የሚፈጥኑ እግሮች መጨረሻቸው የሚጠሉት ጥላቻ ፍጻሜያቸውን ያበላሽባቸዋል። የሚያደርጉት ጥላቻ ማለት ነው። እና ይህን ነው ብለን የምንለው። የፔንቴኮስታሉን እምነት ግን የጠሉት የፈሩት ለምንድን ነው ብሎ የሚለው ላይ ነው እያወራን ያለ ነው። ደግሞ እሱነት በ6 ዓመት በ5 ዓመት በ10 ዓመት በ20 ዓመት እያሉ አሁን እርስ በርሱ የማይገናኝ ትንቢት አይነት ነገር እንተነበያለን ብለው ያሉ ሰዎች ፍጻሜ ውስጥ እንደዛ ይሆናሉ ብሎ የሚለውን ለማለት እናገራለን። ተባረኩ። መሪጌታ እንኳን ደህና መጣህ። ታላቅ ወንድማችን የምንወድህ እንኳን ደህና መጣህ። ቴንኪው ሰላም ብያለሁ። የምትለው ካለ መቀጠል ትችላለህ። መሪጌታ አለህ? አለሁ እርብዬ። እንኳን ደህና መጣህ መሪ። አሜን አሜን። እንኳን ደህና ቆያችሁኝ። ሰላምና ጸጋ ይብዛላችሁ ለሁላችሁም። በጣም ደስ የሚል ውይይት ነው። ግን ምንድነው የብብቷን የቆጡን አወርድ ብላ የብብቷን ጣለች የሚባል ነገር አለና እውነታው የቱ ጋ ነው ያለ? መከፋፈሉ ምናምን ነገር ጥፋቱ እንደዚህ ይሄ በቀሲስ ዲበኩሉ የሚመራው ቡድን ራሱ በኦርቶዶክስ ቤተክርስቲያን በሶስት የተከፈለ ነው። መሪ አንዴ ቆይ፣ በደንብ ሀሳብን አጠናክረን እንድትቀጥል እዚህ ውስጥ ላላችሁ ሰዎች የኦርቶዶክሳውያን ቄሶች ከጥቂቶቹ በስተቀር ማለት ነው በምድራችን ላይ ፔንቴኮስታል የሚባለው እምነት ጠፍቶ ወንጌላውያን የሚባሉት ጠፍተው እስልምና ቢስፋፋ ፍላጎታቸው ነው። ራሱ ዲበኩሉ እንደተናገረው ማለት ነው። እስልምናና የኢትዮጵያ ኦርቶዶክስ ቤተክርስቲያን የአንድ ሳንቲም ሁለት ገጽታ ተብለው እንዲባሉ ሁሉ ጭምር የሚያርስ ንግግር የሚናገሩት ልብ በሉ። እኔ አሁን ቤተክርስቲያኒቱ እንኳን ደፍሬ እንደዛ አልልም። አንደኛ በቤተክርስቲያኒቱ ውስጥ የነበርኩ ዲያቆን ነበርኩኝ። ትምህርቷን አውቃለሁ። ኦኬ ቤተክርስቲያን ናት ነው ብዬ የማምነው። ሀዲዷን የሳተች ቤተክርስቲያን ነች እንጂ ቤተክርስቲያን አይደለችም እንኳን ብያለም እኔ ስለ ህሊና ለመናገር ማለት ነው። ይሄ ሰው ግን ምን ያህል መርዛም መሆኑን የምታውቁት ይሄ ደብተራው ማለት ነው። ፔንቴኮስታሉ ጠፍቶ እስላሞች እንዲበዙ ነው የሚፈልገው ምድሪቱ ላይ። ለሁለተኛ ጊዜ ነው የሰማው። በባለፈው ማነው እፎ የሚባለው ወንድምና እንደዚሁም ልደተ ቃል ይኸው አሁን መተተኛው ሰውዬ ባይዞ መተተኛ ነው ታውቃላችሁ። በቅርብ የሚያውቁ ሰዎች ሁሉ ናቸው የነገሩኝ። በስርዓት ይሄ በቤተ ክህነት የሚተበተበውን ነገር ስርማሽ ቅጠል በጣሽ የነበረ ሰው ነው። አሜሪካም ገብቶ እሱ ነው ነፍሰር የሚሰራው የነበረው፣ ግን አላውቅም። ይህን ግን በደንብ የሚያውቁት አብረው የተማሩ መርጌቶች ናቸው የነገሩ። በደንብ ነው የሚያውቁት። በቆሎ ትምህርት ቤት አብረው የነበሩ ማለት ነው። ኦኬ እሱ ያለፈ ታሪኩ ሊሆን ይችላል፣ አሁንም ያለበት ሊሆን ይችላል። ችግር የለው። ግን ቤተክርስቲያኒቱን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስሟን አቆነጃለሁ ብሎ ወጥቶ ስሟን የሚያጠፋው አንድ ኦርቶዶክሳዊ ቄስ የሆነ አድዋ ብሎ የሚቀድስ ቄስ እንደ ቅዳሴ ዲዮስቆሮስ አይነትና ቅዳሴ እግዚእን የሚቀድስ አይነት እምቅድመ ዓለም እያለ ብሎ የሚል ሰው ትናንትና በ600 ዓመተ ምህረት ላይ የተነሳ በሂራ ዋሻ ውስጥ መገለጥ መጣልኝ ብሎ የሚል መሐመድን የብሉይ ኪዳንን ቅዱሳት ነቢያት ትምህርታቸውን ፈጽሞ የማይቀበል ሰው የእስራኤል አምላክ ያህዌ አምላኬ ነው ብሎ የማይል ለብሉይ ኪዳን ነቢያት ለየትኞቹም ሪኮግናይዝ አያደርግም መሐመድ። ለአዲስ ኪዳንም ሐዋርያት እንደዚሁ ማለት ነው። ከአይሁድም ሃይማኖት ከክርስትናም ሃይማኖት ዘግይቶ የመጣ ነው የእስልምና ሃይማኖት ማለት ነው። ይሄ እስልምና ሃይማኖት ያሉቱ እነሱ ይሻሉኛል ነው ብሎ ያለው። ልብ በሉ። ቄስ ሆኖ ማለት ነው።
ቄስ ሆኖ ማለት ነው። ቄስ ሆኖ ማለት ነው። ቄስ ሆኖ ማለት ነው። ቄስ ሆኖ ማለት ነው። ቄስ ሆኖ ማለት ነው። ቄስ ሆኖ ማለት ነው። ቄስ ሆኖ ማለት ነው። ቄስ ሆኖ ማለት ነው። ቄስ ሆኖ ማለት ነው። ቄስ ሆኖ ማለት ነው። ቄስ ሆኖ ማለት ነው። ቄስ ሆኖ ማለት ነው። ቄስ ሆኖ ማለት ነው። መልካም እሺ። እኔ እንግዲህ በዚህ በሉተራንና በመጥምቃውያን ነው እንደዚህ አይነት ነገር ልዩነት በሁሉም ቢሆን ማለት ነው። ከኢየሱስ ውጪ ሌላ አዳኝ አለ የሚል ቤተ እምነት አላየሁም። ሌላ አዳኝ አለ የሚል በየትኛውም በመካነ ኢየሱስም በየትኛውም አብያተ ክርስቲያናት ጤናማ አብያተ ክርስቲያናት ብቻ ሳይሆን ሌሎቹ ሁሉ ማለት ይቻላል ከኢየሱስ ክርስቶስ በቀር በሌላ ፍጡር ለመዳን የሚንጠለጠል የለም። ሁሉም አብያተ ክርስቲያናት ሉተራውያንም ምኖችም በሙሉ ማለት ነው በማን ነው መዳን? በኢየሱስ ክርስቶስ ብቻ ነው ብለው የሚያምኑ ናቸው። ጥምቀትም ያድናል ይበሉ አይበሉ፣ በዋናነት ግን ዋናው ከክርስቶስ ውጭ መዳን እንዳለ አድርገው ግን አይቆጥሩም። የለም ይሄ አላየሁም፣ አልሰማሁም። ብዙ መጽሐፍትን አነባለሁ። በጣም ብዙ በርካታ መጽሐፍትን አንብቤያለሁ። የመካነ ኢየሱስ የጥምቀት መጽሐፍም እንደዚህ ሁሉ አንብቤያለሁ። ከዚያም በመነሳት ምስጢረ ጥምቀት የሚል መጽሐፍ የጻፍኩትም የብዙዎችን እንትን አጥንቼ ነው አይቼ ነው። እግዚአብሔር የተባረከ ይሁን። ስለዚህ ይሄ መከፋፈሉ ያለው እንግዲያስ ማን ጋ ነው ካልን እነ ቀሲስ ዲበኩሉ ጋ ነው ያለው። እነ ቀሲስ ዲበኩሉ በቀሲስ ዲበኩልና በመጋቤ ብሉይ አእመረ አሸብር ወይም ደግሞ በአኬ መካከል ከፍተኛ የሆነ ገደል አለ። ማንም ሊያስታርቀው የማይችል ትልቅ የሆነ ልዩነት አላቸው። ልዩነቱ ምንድን ነው? እነ ቀሲስ ዲበኩሉና የእርሱ ቡድኖች የሆኑ በሙሉ ጥንተ አብሶ የአዳም ኃጢአት የዛሬ 2000 ዓመት ተወግዷል። ፓጋንም ቢሆን ሙስሊም ቢሆን አንድ ነን የሚሉት ለዚህ ነው። እኛና ሙስሊምና ኦርቶዶክስ አንድ ነው የሚሉበት ምክንያት የዛሬ 2000 ዓመት በመስቀል ላይ የሙስሊሙም ኃጢአት የፓጋኑም የኦርቶዶክሱም ሁሉ ተወግደዋል ብሎ ስለሚያምን ነው። ቡድኑ በራሱ ተወግደዋል ብሎ ያምናል። በጥንተ አብሶ አለ ብሎ አያምንም። ዛሬም ድነናል የሚሉበት ምክንያት በምንድን ነው የዳኑት? የዛሬ 2000 ዓመት በከፈለው የቤዛነት አገልግሎት ዓለም ሁሉ ድነዋል ብሎ ነው የሚያምነው። ሌላኛው እነ መጋቤ ብሉይ አይመረና ሌሎቹ ኦርቶዶክሳውያን ሊቃውንቱም በሙሉ ደግሞ ሰው የሚድነው ሲያምን ብቻ ነው ብለም ነው የሚያምኑ። ጥንተ አብሶ የሚወገደው ጥንተ አብሶ ከሰው ሕይወት ምን የሚለው የሚወጣው የሚፋቀው የሚሰረየው በኢየሱስ ክርስቶስ የማዳን ስራ የቤዛነት አገልግሎት ሲያምን ብቻ ነው። ይህንን ካላመነ አሁንም ያው ነው፣ ኃጢአተኛ ነው፣ ያው አዳም ነው ብለው ነው የሚያምኑ ማለት። ሌላኛው ቡድን ደግሞ የክርስቲያን ልጆች ጥንተ አብሶ የለባቸውም ብሎ ያምናል። የተለየ ነው። ይሄ ደግሞ የክርስቲያን ልጆች ጥንተ አብሶ የሚባል የላቸውም፣ የሙስሊም ልጆች ግን አለባቸው ይላል። ይህ ወገኑ ከማን ጋር ነው? ከነ ዲበኩሉ ጋር የተያያዘ ነገር ነው ያለው፣ የተያያዘ ነው።
አንዳንድ የሆኑ ክፍተቶች አሉ። የሙስሊም ልጆች ጥንተ አብሶ አለባቸው፣ የክርስቲያን ልጆች ግን ጥንተ አብሶ የለባቸውም የሚል በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሳተመችው መርሃ ጽድቅ ባህለ ሃይማኖትም እንዳያችሁት የክርስቲያን ልጆች መንግስተ ሰማያት ይወርሳሉ ባይጠመቁም። መጠመቅ አያስፈልጋቸው፣ መጠመቅ ሳይጠበቅባቸው በቀጥታ መንግስተ ሰማያት ይወርሳሉ ሲል የሙስሊም ልጆች ደግሞ ኢአማንያን ናቸውና ለአባቶቻቸው የተዘጋጀውን የገሃነም መንግስት ይወርሳሉ ብለው ነው የሚያምኑ። ገሃነመ እሳት ይገባሉ። መርጌታ ገድለ ዮሐንስ እጨጌ ዘጸገሮ ገድል ላይ እስላምና አረማዊ ወይ ደግሞ መናፍቃን ይላል። በቅነት እስላም ሳይጠመቅ ይድናል ይላል ገድለ ዮሐንስ። አባ ዮሐንስ ዘጸገሮ የተባለው ማለት ነው። የጉንዶ ተክለ ሃይማኖትም በደብሩም የታተመው ሁለቱም ገድል እጄ ላይ አለ። እንደውም የጉንዶ ተክለ ሃይማኖትን አንተን የላክል በባለፈው በዛ ላይ በስርዓት እስላም ሳይጠመቅ አረማዊ ሆኖ በኦርቶዶክስ ሃይማኖት ይድናል። ግን ምንድነው ማመን ያለበት ይላል? የአባ ዮሐንስ ዘጸገሮን ገድል ነው ማመን ያለበት ይላል። እና ቀጥል። እንግዲያስ እምነትን የክርስቶስን ደም የረገጠ ያፋፋ የሚባለው እንደዚህ አይነት አስተሳሰብና እንደዚህ ያለ ትምህርት ነው። የክርስቶስን ደም መርገጥ ማለት ያለ ክርስቶስ ደም የሆነ በሳንቲም አያችሁ በዝክር ጠላ በማጠጣት መንግስተ ሰማያት ይወርሳል የሚል እምነት የሞተ እምነት የሚለው ይሄ ነው። የሞተ እምነት የሚባለው የሞተ እምነት ይኸው እንደዚህ የሆነ ገድል ዮሐንስ ዘጸገሮ እሱን ያመነ ሰው ቢጠመቅ ባይጠመቅ አረማዊም ሙስሊምም የትኛውም ሰው መንግስተ ሰማያት ይወርሳል የሚል ትምህርት ይሄ የመናፍቃን ትምህርት ነው። ነፈቀ ተጠራጠረ። መናፍቅ ማለት ተጠራጣሪ ሕጹጽ ሃይማኖት ማለት ምንድን ነው የሚጠራጠረው? መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ አድኖናል። አዎ አድኖናል ግን የሚል ይሄ መናፍቅ ይባላል። ኢየሱስ ክርስቶስ በመስቀል ተሰቅሎ አድኖናል ይልና ግን ደግሞ ሌላ አማላጅነትን ሲቀበል ሕጹጽ ሃይማኖት ይለዋል። ሕጹጽ ሃይማኖት መናፍቅነት ማለት ነው። ይሄ ነው ምሉ እምነት የሚሆነው ምንድን ነው? ኢየሱስ ክርስቶስ በከፈለው ዋጋ ድኛለሁ፣ ሌላ ምንም አያስፈልግም አያስፈልገኝም የሚል ሰው ይሄ ቀጥተኛ የሆነ እምነት ነው። ይሄ እምነት፣ ይሄ አስተሳሰብ፣ ይሄ አስተምሮ ጤናማ የሚባለው ይሄ ነው። ሌላው ኤርሚም ታውቀዋለህ። ቤተ ክርስቲያናት ጠቅላላ አጥቢያዎች በሙሉ በምን የተከፋፈሉ ናቸው? በዜማም የተከፋፈሉ ናቸው። ከዚህ በፊትም ነግሬያቸዋለሁ። በዜማ የተከፋፈሉ ነው። ቆሜ የሚባል ዜማ አለ። ቤተልሔም የሚባል ዜማ አለ። አጫብር የሚባል ዜማ አለ። ታች ቤት፣ ላይ ቤት፣ በአታ የሚባል አቋቋም አይነቶች አሉ። ሳንኳ የሚባል አለ። ሳንኳ፣ አጫብር፣ እነዚህ በሙሉ ልብ በሉ። እነዚህ አሉ ማለት ሊቃውንቱ አንድ አይደሉም ማለት። አንድ ሰው በአታን ተምሮ ከሆነ አጫብር ዜማ በሚዜምበት ቤተ ክርስቲያን ላይ ሄዶ በአታ እቆማለሁ ቢል አናቱን ነው የሚያፈርሰው። በመቋሚያ አናቱን ያፈርስ። ምክንያቱ የደዛው ነው የሚለው የኛ አይደለም ነው የሚለው። አጫብር ለምሳሌ ጎጃም ነው። በአብዛኛው የጎጃም ዜማ አጫብር ነው። ምስራቅ ጎጃም አጫብር ነው። ስለዚህ አጫብርን ከቆማችሁ ትችላለ። ካልሆነ ግን አስወጥተው ነው የሚሰዷችሁ። ከነ መቋሚያችሁ ከነ ጸናጽላችሁ አንጠልጥሎ ነው የሚያባራችሁ። ሊቀጠበብቱ የማይሌቱ ተቆጣጣሪ ሊቀጠበብት ይባላል። ማይሌት የሚቆጣጠረው ሰው እሱ ነው የሚያባራችሁ። እና ክፍልፍል ያለ የኦርቶዶክስ ትምህርት በእውነት እላችኋለሁ እኔ እንዲሁ በጣም የሚገርም ነገር ነው እኮ አንድነት የሚባል እኔ የምቀበለው ይህን ታገሌ ነው። ይህን አንድምታ እንኳ ራሱ የመጣው ምናልባት እንትና ጽፈውታል። ማናቸው? ዶክተር ማን ነበሩ? እሺ፣ አዎ እሳቸው ዋለሁ እስኪ ፊት ለፊት የመጽሐፍ እያየሁ ነው። እሳቸውም እንደጻፉት
የእምነቱ መጠን በራሱ የተከፋፈለበት መንገድ በተለይም ደግሞ አንድምታው የመጣበት መንገድ አንድም ጎንደሬዎች እንዲህ ብለው ይፈቱታል፣ አንድም ጎጃሜዎች እንዲህ ብለው ይፈቱታል፣ አንድም ትግሬዎች እንዲህ ብለው ይፈቱታል፣ ሸዋዎች ደግሞ እንዲህ ብለው ይፈቱታል፣ ደብረ ሊባኖሶች እንዲህ ይላሉ የሚል ነበረ በፊት። በኋላ ተማሪው ጎንደሬው የጎንደሬን ይትበሃል ሲይዝ፣ ትግሬው ደግሞ የትግሬን ይትበሃል ይዛል፣ ጎጃሜም የጎጃምን ይትበሃል ይዛል። እያንዳንዱ እየተከፋፈለ አስቸገራቸውና ምን አደረጉ? ዝም ብለን አንድም እንበለው፣ አንድም የቤተ ክርስቲያን መሰረት አብ ነው። አንድም የቤተ ክርስቲያን መሰረት ማን ነው የሚደውለው? እሺ የሚደውለው ብሎክ አድርገው፣ በኋላ ትፈተዋለህ። መርጌታ እንዳታወራ የፈለገ ሰው ነው ማለት ነው። ብሎክ አድርገው እና ስለዚህ አንድምታ ምን አደረጉት? በኋላ ግን ዝም ብለህ አሁን ጎጃም የሚል የለም፣ ትግሬ የሚል የለም፣ ጎንደር የሚል የለም፣ ሸዋ የሚል የለም። አንድምታ አንድም ማለት ጀመሩ። ምክንያቱ ሁሉም እንዲቀበሉት በዚህ መንገድ ነው የሄዱበት። ማስረጃዎች አሉ፣ መጽሐፎች ወጥተዋል። በጣም ብዙ መጽሐፍት አሉ። እኛም ስንማር ይህንኑ ክፍል ይነግሩን ነበረ። እነኝታ መንክር እንደዚህ ነበረ፣ እንትኖቹ እንዲህ ብለው ይፈቱታል። አንድምታ ስትማሩ ቁጭ ብላችሁ ግን አንድም አይደለም የእንታ አገሌ እንዲህ ነው የሚሉት፣ እኛ እንደዚህ እንላለን፣ እነንታ አገሌ ደግሞ እንደዚህ የሚሉም አሉ እያሉ የተከፋፈለ በብዙ መንገድ በገድላት መዳን ላይ እንዳያችሁት ነው። እና በጣም በተለይ ቀሲስ ሊበኩል የፋኖ ዋና የውጭ አስተባባሪ፣ አሁን ላይ ደግሞ የሞዓ ተዋሕዶ ቃል አቀባይ ሞዓ ተዋሕዶ ማለት አንድ እምነት ብቻ ይቀራል የሚል፣ በተለይም ደግሞ የወንጌላውያን አብያተ ክርስቲያናትን ማጥፋት ይህን አጀንዳ የያዘ በኢትዮጵያ ምድር ምናልባት ካቶሊክ፣ ኦርቶዶክስና እስልምና ብቻ ይቀራሉ፣ ሌሎች በሙሉ ግን መጥፋት አለባቸው የሚል የውስጥ አጀንዳ ይዞ የሚንቀሳቀስ ነው። ማናቸው? ብፁዕ አቡነ ኤርሚያስ 80 ሺህ ተከታይ ያለው እና ባንዲራ እስከ መቀየር ድረስ ደርሰዋል። እነዚህ ሰዎች ለቤተ ክርስቲያኒቱ በጣም አደጋ ናቸው። ምዕመናንን እየወሰዱ ነው ብሎ የሚሉት የዚህ የዲበኩሉ ታጣቂዎች ናቸው እንዴ? ቀሲስ ዲበኩሉ ቃል አቀባይ የሆነበት ሞዓ ተዋሕዶ ይባላል። ሞዓ ተዋሕዶ፣ ሞዓ ማለት አሸናፊ ማለት ነው። ሞዓ አሸነፈ። ሞዓ ተዋሕዶ ማለት ተዋሕዶ ያሸንፋል የሚል ነው። ቢሆንለት ቅባትንም ይጨፈልቃል። ቅባቴ ጎጃምን በሙሉ እንጠቀልለዋለን የሚል ነው። እነ ደብረ ወርቅ እንግዲህ ቅባት ነው። እስካሁን ድረስ ያው ቅባትነታቸው እንደያዙ ናቸው። የራሳቸው ጳጳስ አላቸው፣ የራሳቸው መምህራን ደግሞ አሏቸው። የተከፋፈለ የተለያየ ነው፣ አይገናኙም። ምስራቅ ጎጃምና ምዕራብ ጎጃም አንድ አይነት ትምህርት አይደለም ያለው። ምስራቅ ጎጃም ቅባቶች ናቸው። ይህንንም ሁሉ ሊጨፈልቅ ስለፈለገ ነው ሞዓ ተዋሕዶ ያለው። ምክንያቱ አስቀድሞ በታሪክ እነ ተክለ ጻድቅ መኩሪያም እንደጻፉት እሳቸው እንደጻፉት በተለይም ከይኩኖ አምላክ እስከ አፄ ቴዎድሮስ በሚለው መጽሐፋቸው ላይ ቅባቶች፣ ቅባትና ጸጋ አንድ ላይ ሆነው ከ300 ዓመት በላይ ቢያንስ 280 አካባቢ ይላሉ አንዳንዶቹ፣ በሶስት ተከፍሏል። ከ280 ዓመት በላይ ቅባትና ጸጋ ኢትዮጵያን ሲመግቡ ሲያስተዳድሩ ኖረዋል። ተዋሕዶ ተጨፍልቆ ተዋሕዶ
ተጨፍልቆ ማለት ነው። በኋላ ላይ ቦሮሜዳ በሚባለው ስብሰባ ተደርጎ ነው ተዋህዶ አሸንፎ ይኸው እስከ ዛሬ ድረስ ያለ ክርክር ተዋህዶ እየተባለ ያለ እንጂ 100 ምናልባት በእኔ መጽሐፍ ላይም ጽፌዋለሁ ማስረጃውን ጠቅሼ ወደ 11,000 ሊቃውንት ተዋህዶ በመሆናቸው ብቻ አዘዞ ጎንደር አዘዞ ላይ ታርደዋል። ምን ስለሆኑ? ተዋህዶ። ማን ነው የገደላቸው? ኦርቶዶክስ ቤተክርስቲያን ቅባት ተዋህዶን ቤተክርስቲያን ሊቃውንተ ቤተክርስቲያንን እንደ ሽንኩርት ነው የከተፏቸው። 11,000 ቀላል ነው እንዴ? አሁን ጎርጎርዮስ 8,000 ነው የሚሉት። ያም 8,000 ቢሆን ቀላል ሊቃውንት ቁጥር ቀላል ነው ወይ? በሊቃውንት ደረጃ ምዕመን እኮ አይደለም፣ ህዝብ እኮ አይደለም፣ ሊቃውንት የተመረጡ። ይሄ ምንድን ነው የሚያሳየን? ትምህርቱ እየተከፋፈለ የተለያየ መሆን። አሁንስ አለ ወይ? አዎ አለ። አሁንም ቅባቶች አሉ፣ አሁንም ጸጋዎች አሉ፣ አሁንም ካራዎች አሉ፣ አሁንም ተዋህዶ አለ። ተዋህዶ የካራን ቡድን ይዟል። ካራ ማለት ቢላዋ ማለት ነው። ካራ ቢላዋ ማለት ነው። ካልክ እንዲሁ በቢላዋ የሚያርድ ማለት ነው። ከፍ ብሎ አንገትን ዝቅ ብሎ ባትን መቁረጥ ስለሆነ ስራው። ስለዚህ የካራ ባህለ እምነትን ተዋህዶ አሁን ላይ ይዞታልና ሞዓ ተዋህዶ የነ ቀሲስ ዲበኩሉ ቤተ እምነት ነው። እስልምናን ይቀበላል፣ ክርስትናን አይቀበልም። የትኛውም ክርስትና አይቀበልም። ሞዓ ተዋህዶ እና እንደዚህ በጣም የተደራጀ ነው። ብዙ ሰራዊቶች ያሉት ነው። ዝም ብሎ ቀላል አባላት ብቻ አይደለም። መሳሪያ የያዙ ሁሉ እየተመለመሉ እነዚያን ለማጠናከር ሰምታችኋል። ከዚህ በፊት በቴሌቪዥንም ወጥቷል። የቤተ ክህነት የደብረ ማርቆስ ሀገረ ስብከት የቤተ ክህነት አስተዳዳሪዎች እኛን ጠልፋችሁ ውሰዱንና ከዚያ በኋላ ብር እንዲከፈላችሁ ብለው 7 ሚሊዮን ብር ያስለቀቁ ከቤተ ክህነት። ኧረ ገደሉኝ እባካችሁ እርዱኝ እያሉ ግን እኮ እየተመቱ አይደለም። ውሰዱንና ብር እንድታገኙ ብለው ለፋኖ እጃቸውን ሰጥተው ማለት ነው። ከነሱ ጋር ተመካክረው የቤተ ክህነቱን ሀብት እንደዚህ አድርገው የዘረፉ እነዚህ ናቸው ፋኖ የሚባሉ። ይሄ ምንድነው? ሞዓ ተዋህዶ በዚያ ውስጥ የተሰገሰገ ነው። እግዚአብሔር ግን ዘመንን አምጥተዋል። ለኢትዮጵያ ዘመንን አምጥተዋል። ማንም እንደፈለገ ከዚህ በፊት እንደነበረ ቅባ መንግስትን እየቀባ የምታነግሱት ንጉሥ የለም። አብቅተዋል። እሱ የለም። ዘመኑም አይፈቅድም። እግዚአብሔር ይመስገን። እኔ አሁን ምንም ላትወዷቸው ልትወዷቸው ትችላላችሁ። ማንም ሰው መብቱ ሊሆን ይችላል። እኔ ዶክተር አብይን እወዳቸዋለሁ፣ በጣም እወዳቸዋለሁ። መጽሐፍ ቅዱሳዊ ስለሆነ ነው። መውደድ፣ መገዛት፣ መታዘዝ መጽሐፍ ቅዱሳዊ ነው። ነገስታት ለአመፀኞች ነው አስፈሪ የሚሆኑ አመፀኞችን እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም ነው የሚለው። ለአመፀኞችስ ያስፈራሉ። አመፀኞችን ሊቀጠቅጡ፣ አመፀኞችን ሊገድሉ፣ አመፀኞችን ምን ሊያደርጉ ልክ ሊያስገቡ የተቀቡ ናቸው። የእግዚአብሔር አገልጋዮች ናቸው ነው የሚለው መጽሐፍ ቅዱስ። የእግዚአብሔር አገልጋይ ከሆነ የእግዚአብሔር ቃል የያዝኩት አዲስ ኪዳን መጽሐፍ የእግዚአብሔር አገልጋይ ነው ካለኝ አገልጋይ ነው ብዬ ነው የምቀበለው። አያችሁ በብሉይ